ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ግንቦት 27 2018 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመምራት ሰናይ ንጉሴ አብራችሁ ቆያለሁ። አብራችሁን ቆዩ። አርዕስተ ዜና በአርሲ ኦርቶዶክሳውያን ላይ ጥቃት የፈጸመው የሸኒ ታጣቂዎች መሆናቸውን የኦሮሚያ ክልል መንግስት አስታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊዮን የሚቆጠር ተቃዋሚም ያላቸው መሪ ናቸው ሲሉ አቶ ጌታቸው ረዳ ተናገሩ። ከውጪ የአሜሪካ ተወካዮች ምክር ቤት የፕሬዝዳንት ዶናልድ ትራምፕን የጦርነት ስልጣን ለመገደብ የውሳኔ ሀሳብ አጸደቀ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። ኦርቶዶክሳውያን ላይ ጥቃት የፈጸሙት የሸኒ ታጣቂዎች መሆናቸውን የኦሮሚያ ክልል መንግስት አስታወቀ። የአርሲው ጥቃት ምርጫውን ለማደናቀፍ በሸኒ ታጣቂዎች የተፈጸመ ነው ሲሉ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገልጸዋል። በጥቃቱ ከዚህም በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነት ከፍለዋል ብለዋል። አሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭቶች ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ብለዋል። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖችን ወደ ቀያቸው እንዲመለሱና አካባቢውን ለማረጋጋት እየሰራ መሆኑንም ገልጸዋል። ከሰሞኑ በአርሲ ዞን አስኮ፣ ሻርካ፣ ሆንቆሎ፣ ዋቤና ሙኔሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመናን ላይ አሰቃቂ ግድያና የአብያተ ክርስቲያናት የቃጠሎ መፈጸሙ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊዮን የሚቆጠር ተቃዋሚ ያላቸው መሪ ናቸው ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ በቅርቡ የተካሄደው ምርጫ ሁከትና ብጥብጥ መቃወሚያ ነው ሲሉ ተደምጠዋል። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩና ፖሊሶቻቸውን የሚደግፍ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ይቃወማቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል። ከኒውስ ሜከርስ ጋር ቆይታ ያደረጉት አቶ ጌታቸው ረዳ እሳቸው የሚያማክሯቸው ጠቅላይ ሚኒስተር የመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች የተከሰተ ነው ባሉትና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጡ ምን ያህል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት አቶ ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠቱንም ተናግረዋል። በአንዳንድ አካባቢዎች የተወሰኑ የተቃዋሚ ኃይሎች የጦር መሳሪያዎችና ፈንጂዎችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቃውሞታል ባይ ናቸው። ምርጫውን የጠቅላይ ሚኒስትሩ ፖሊሲዎች ከመደገፍ ወይንም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረረና የሚያሳይ ሰላም እንደናፈቀ አመላካች ነው ሲሉም ተደምጠዋል። አቶ ጌታቸው በህወሓትን በተመለከተ በሰጡት ሀሳብ አሁን ላይ ያከናወነው ድርጊትን በተመለከተ መፈንቅለ ስልጣን ሲሉ የጠሩ ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆኑ ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብለዋል። በአማራና ትግራይ ምርጫውን ለማስቆሙ የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይተዋል ብለዋል። በ19 የምርጫ ጣቢያዎች ውስጥ አስፈጻሚዎች ስለ አንድ ፓርቲ እጩዎች ብቻ ግንዛቤ ሲሰጡ እንደነበረ መታዘቡን ህብረቱ አስታወቀ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት በምርጫ ታዛቢነት ስራ ወቅት የ19 የምርጫ ጣቢያዎች አስፈጻሚዎች ስለ አንድ ፓርቲ እጩ ብቻ ግንዛቤ ሲሰጡ መታዘቡን ገልጿል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ግንቦት 24 ቀን 2018 ዓ.ም በተካሄደው የምርጫ ስርዓት ላይ ከ3300 በላይ ታዛቢዎች በቋሚነትና በተንቀሳቃሽ ቦታዎች ማሰማራቱን የህብረቱ የቦርድ ሰብሳቢ አቶ ስላሴ አበበ ተናግረዋል። በዚህም ህብረቱ ባደረገው የመታዘብ ስራ በ2487 ጣቢያዎች ላይ አስፈጻሚዎች ትክክለኛ የሆኑ ትምህርቶችን ሲሰጡ፣ በተቃራኒው ደግሞ በ19 የምርጫ ጣቢያዎች ውስጥ አስፈጻሚዎች ለአንድ ፓርቲ እጩ ብቻ ለመራጭ ግንዛቤ ሲሰጡ እንደነበረ መታዘቡን አስታውቋል። አቶ ስላሴ አክለውም ህብረቱ ለትዝብት በተቀመጠባቸው ጣቢያዎች መካከል በ87ቱ ውስጥ በእያንዳንዱ የምርጫ ጣቢያ 10 የሚሆኑ መራጮች ከመረጡ በኋላ የመለያ ቀለም በጥፍራቸው ላይ ሳይደረግላቸው እንዲመርጡ መደረጉን ታዝበናል ሲሉ ገልጸዋል። ህብረቱ በድምጽ ቆጠራ ወቅት ባደረገው የመታዘብ ሚና 2468 የድምጽ መስጫ ጣቢያዎች በሰላማዊ መልኩ ያለምንም ጣልቃ ገብነት ማስፈራሪያ ቆጠራ ማከናወናቸውን ገልጸዋል። በሌላ በኩል በ12 ጣቢያዎች ደግሞ በቆጠራ ወቅት ዛቻና ማስፈራሪያዎች እንደነበሩ ታዝበናል ሲሉ አስታውቀዋል። በአጠቃላይ የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ባደረገው የመታዘብ ስራ ወቅት በአብዛኞቹ ቦታዎች ጥሩ የሚባል የምርጫ ሂደት እንደነበረ አስታውቀዋል።
ከፓርቲዎች የሚቀርቡ ቅሬታዎች የተቀበለ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ አስመልክቶ ከተለያዩ የፖለቲካ ፓርቲዎች በምርጫ ጣቢያዎች ላይ ቅሬታ እየቀረበ መሆኑን ገልጸዋል። የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በትናንትናው ዕለት ለመገናኛ ብዙሃን በሰጡት መግለጫ ጥያቄዎችና ቅሬታዎችን በመቀበል ምላሽ ለመስጠት እንደሚሰራ ነው የገለጹት። በዚህ መሰረት በተለያዩ የቦርዱ ቅሬታ መቀበያ መንገዶች ከተለያዩ አካላት የሚቀርቡ ቅሬታዎችን እየሰበሰበ መሆኑንም ተናግረዋል። ወይዘሮ ሜላት ወርቅ ኃይሉ ከቁጮ ምርጫ ክልል የቀረበው ቅሬታ እንደደረሳቸው የገለጹ ሲሆን የቦርዱ የሕግ ክፍል ጉዳዩን እየተመለከተው መሆኑንና የመፍትሄ እርምጃ ይወስዳል ሲሉም ገልጸዋል። በተመሳሳይም የነጻነት እኩልነት ፓርቲ በደቡብ ወሎ በደሴና ባህር ዳር ከተሞች የምርጫ ድምጽ አሰጣጥ ሂደት ላይ ህገወጥ ድርጊቶች መታዘቡን መግለጹን የሚታወስ ሲሆን ዋና ሰብሳቢዋ ከፓርቲው የቀረበ ቅሬታና ጥያቄ አለመኖሩንም ተናግረዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የግንቦት 27 የናሁ የምሽት ዜናዎቻችን ወደ እናንተ ማድረሳችን ቀጥለናል። አሁን ደግሞ በዝርዝር ወደምንመለከታቸው የውጭ መረጃዎቻችን እናልፋለን። ኤርትራ የተባበሩት መንግስታት ድርጅት ጠቅላይ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ ባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህም መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራት ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ ሆናለች ተብሏል። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በመጋራት ትመራለች ነው የተባለው። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራትን በምክትል ፕሬዝዳንትነት መመረጣቸው ተገልጿል። በተመሳሳይ ዕለት በሚስጥር በተካሄደው የድምጽ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስተር ካሊኑር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል ተብሏል። ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸው የቆጵሮስ አንድሪያስ ካሩሪስ በ90 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ የስራቸው በይፋ የሚረከቡት ተመራጮች ፕሬዝዳንት ካሊኑር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመው መሆኑን ጠቅሰዋል። አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት የሚያስችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋው እምነት መመለስ እንደሚገባ አሳስበዋል። ቱርክ ለግብጽ ራስ ምታት የሚሆን አዲስ የንግድ መስመር ልትዘረጋ ነው ተባለ። የሆርሙዝ ወሽመጥ መዘጋትን ተከትሎ የመጣውን የዓለም ንግድ መዛባት ለመቅረፍ ቱርክ የሀጃጅ የባቡር መስመርን ወደ አማን ባህር የማራዘም አዲስ እቅድ ይዛ ብቅ ብላለች። የቱርክ ትራንስፖርትና መሰረተ ልማት ሚኒስቴር አሁን ላይ ያለውን የኤልፖ ደማስከስ ጆርዳን መስመር ወደ አማን ለማራዘም ከሳውዲ አረቢያ ጋር በቅርቡ ምክክር ጀምራለች ተብሏል። ውጥኑ ከሳውዲ ይሁንታ ካገኘ ከኤሚሬትስ፣ ኳታር፣ ኢራቅና ቱርክ ጋር በመተባበር በዓለም አቀፍ የገንዘብ ድጋፍ እውን ይደረጋል ተብሏል። ይህ የቱርክ አዲስ የንግድ መስመር አማራጭ መፈጠር ከስዊዝ ቦይ ብቻ በአመት እስከ 10 ሚሊዮን ዶላር ገቢ ለምታገኘው የግብጽ ከባድ የራስ ምታት እንደሚሆንባት ተገልጿል። በአንጻሩ እስራኤልም የስዊዝ ቦይ ተቀናቃኝ የሚሆን የቤን ጎሪዮን ቦይ የመገንባት እቅድ እንዳላት ይታወቃል። የአሜሪካ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ የጦርነት ስልጣን ለመገደብ የውሳኔ ሀሳብ አጸደቀ። የአሜሪካ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ወታደራዊ እርምጃ እንዳይወስዱ የሚያስገድድ የውሳኔ ሀሳብ
በ215 ለ208 ድምጽ ማጠናቀቁ ተሰምቷል። 4 የሪፐብሊካን አባላት ከዲሞክራቶች ጋር በመተባበር ያሳለፉት ይህ ውሳኔ በኮንግረሱና በዋይት ሃውስ መካከል ያለውን ፍጥጫ እንዲሁም በፓርቲው ውስጥ ያለውን ልዩነት በግልጽ ያሳየ ሆኗል ተብሏል። የምክር ቤቱ የውጭ ጉዳይ ሚኒስተር መሪ ግሬጎሪ ሚክስ ውሳኔውን በትራምፕ ህገወጥ የኢራን ጦርነት ላይ የተሰነዘረ ጠንካራ ተግዛዝ ሲሉ ገልጸውታል። በመሆኑም የውሳኔ ሀሳቡ አሁንም በሪፐብሊካኖች በሚመራው ሴኔት መጽደቅ ያለበት በመሆኑ ከዚህ ቀደም መሰል ሙከራዎች ሳይሳኩ መቅረታቸው እርምጃው በየካቲት ወር የተጀመረውና የሆርሙዝ ወሽመጥ እንዲዘጋ ምክንያት የሆነው ወታደራዊ እንቅስቃሴ ሙሉ በሙሉ ለመግታት መቻሉ አጠራጣሪ መሆኑ ተመላክቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የግንቦት 27 የናሁ የምሽት ዜናዎቻችን የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይ ንጉሴ ነበርኩ። መልካም ምሽት።